እንግዲህ ቪዲዮ ቀንጨፍ አድርጌ አምጥቻለሁ። ሁል ጊዜ እኔ የማወራው ነገር ከራሴ አምጥቼ የማወራው ነገር እንዳይሆን ብዬ ማለት ነው፣ ለማስታወቅ ኃይል። ሰላም ወገኖቼ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮቹ ላይክ እስከ መጨረሻ 10 ደቂቃ ቪዲዮ ነው አዳምጡ እና ወደ ገደለው ልግባ። ማዳም ቤት ያላችሁ ኮተት የምትሰበሰቡ ካርቶን ኮተት እንደዚህ አንዳንድ ነገሮቹ የምትሰበስቡ አትሰበስቡ፣ ምንም ነገር አይጠቅምም። አንድ እህታችን እንዳይታችኋል እንግዲህ 2 ሻንጣ ሙሉ ከኪሎ በላይ ነበር የያዘችው። 2 ሻንጣው ጥላ ነው ያወጣችው። ኪሳራ ነው እሱ ኪሳራ። ከኪሎ በላይ አያስወጡም እነሱ ግን። አሁን የኛ ደግሞ ሰብስበን ያለው ነገር ያው ሀሳባችን ብዙ ነው አይደል? ሰብስበን ለሰው ለማስጣት ሰብስበን ይዘን ስንሄድ እዛ ደግሞ በአየር ማረፊያ ላይ አያሳልፉ። ምንም ማግዛት የለበትም። እዚህ ሀገር ያለው ኢትዮጵያ ላይም አለ። ግን አሁን ይሄ ክስረት ነው። 2 ሻንጣ ማለት ትልቅ ነገር ነውና ጥላ ስትወጣ እሷ እንኳን ታያችሁና እኔ ራሱ ተናደድኩኝ። ለምን በኪሎ መጠን ማድረግ አለበት። ምኑም ቢሆንም በኪሎ መጠን አለበለዚያ ማውሰዱ ካልቀረ ካርጎም ማድረግ ነውና ቤተሰብ ለካርጎም አድርጉ ብዬ እኔ ሀሳብ አልመክራቸውም። ሲጀመር ኢትዮጵያ ላይ ሁሉም ነገር አለ። እዚህ ጋር ገንዘብ ካላችሁ ማግዛት የምትፈልጉ ነገር የሚጠቅም ነገር ይሁን። የሚጠቅም ነገር ከሆነ ኢትዮጵያ ገብታችሁ ሸጣችሁም ትጠቀማላችሁ። ሸጣችሁ ማለት ነው። ሁሌ ገንዘብ እጃቸው ላይ አይገኝም። ኢትዮጵያ ላይ ሄዳችሁ ገንዘብ ከጠፋ እንደገና ደግሞ ከጨረሳችሁ ሽጣችሁ የምትጠቀሙ ነገር ተመልሳችሁ ደግሞ ወደዚህ የሚመጡ ነገር እሱስ ምንድነው? ወርቅ የሚመስል ነገር የእጁም የአንገቱም የፈልጋችሁ የጆሮም ቢሆኑ ገዝታችሁ ከኋላ ከጣላችሁ እሱ ሽጣችሁ አንድ ነገር ሽጣችሁ ትርፋማ ትሆናላችሁ። እንደው ያድጋል እንጂ እንደ ልብስ አይደለም። አሁን ልብሱ ኮተቱን ሰብስባችሁ ሽፎኑ ሳይቀር ጂንሱስ ምን ኮተት ይሰበስብና ይዘን ስንሄድ በአየር ማረፊያ ላይ አያሳልፉም። የሚጠቅም ነገር መሆን አለበት። ይሄ ወርቅ ሽጣችሁ እንደ ቅድም እንዳልኳችሁ ገንዘባችሁ እጃችሁ ላይ ሲያልቅ ሲጠፋ ሽጣችሁ ገንዘብ ታገኛላችሁ። ተመልሳችሁ ወደ አረብ ሀገር ለማምጣት እሱ እንደው ታስፓ ታደርጋላችሁ። ለምን? ገንዘብ ስለሚወጣ ገንዘብ ይወጣል። ሽፎን ሽጣችሁ ገንዘብ አታወጡ። ለጎረቤት ለእህት ለወንድ ሰብስባችሁ ከሄዳችሁ በኋላ ምን ያደርጋል? ምንም ትርፍ የለም፣ ምንም ጥቅም የለም። እና ገንዘባችሁን አታባክኑ። እንደዚህ አሁን እህታችን አሁን በጣም 2 ሻንጣ ሙሉ ቅጥቅጥ ያለ ነው። ጥላ ነው የወጣችው። ጥላ ነው አስወጡ። ወይም ከፍላም ለማውሰድ ኦቨር ገንዘብ ነው። እሺ እንዴት ነው ማድረግ አለባት? እንዴት ከኪሎ በላይ ከያዘች ጥላ ማውጣቷ ግዴታ ነው። በእናታችሁ አትሰብስቡ። አንድ ቀን እንደዚህ ቪዲዮ ሰራለሁ ብዬ ታውኩኝ እንጂ አንድ እህታችን ሴትዮዋ ሳታውቅ ነው ቲኬቱን ቆርጣ አመጣችው። ቲኬቱን ቆርጣ ስታመጣ ምን ክላሷ አጠቃላይ ካርቶን ነው። ክላሷ አጠቃላይ ካርቶን ፌስታል ሰብስባ አልፈልግም ያሉ ነገር ሁሉም ሰብስባ ክላሷ ሞልታለች። ግን እሷ ሳታውቅ ደግሞ ቲኬቱ ተቆርጦ እንዴት ማድረግ አለባት? ፌስታሉ ነው ወይስ ካርቶኑ ነው ወይስ ምን ማድረግ አለባት? ጥሎ ማውጣት ነው እንግዲህ። እና ቤተሰቦቼ አንድ ምክር እንደ እህታችሁ አንድ ምክር የምመክረው አትሰበሰቡ። ኮተት አስፈላጊ አይደለም። በቃ ገንዘባችሁን ሰብስባችሁ ይዛችሁ ወይም ገንዘቡ ባንክ ቤት መቀመጥ አለበት፣ ወይም እንደነገርኳቸው ወርቅ መግዛት አለበት። ወርቅ የእናንተ ገንዘብ አያዋጣኝም ደግሞ ይሄ ወርቁ በኦብር ገዝቼ በኋላ ደግሞ ዋናዬን ካጣውስ አትበሉ። ጭማሪ እንደው ከፍ ይላል ዋናው ላይ ይጨመራል እንጂ አትከስሩበትም ወርቅ ከገዛችሁ። እና ወርቅ ይሻላል። እንደዚህ ኮተት ምናምን አትግዙ። ያለው የሌለው ነገር አትሰበስቡ።
ዛሬ እንግዲህ ለዛ ሰምቼው በጣም ገረመኝ እና ምን ማለት አለባት አሁን ጥላ ማውጣቷ ግዴታ ነው። ጥላ ማውጣቷ ግዴታ ነው። ምንም አማራጭ የላትም። ምንም አማራጭ የላትም። ምን ታደርጓለች? እና ከዚህ በፊትም እንደዛው ብዙዎቹ ጥሎ የሚያወጡ እህቶቼ ከኛ ተማሩ ይዛችሁ እንዳትመጡ ብላ አንድ እህታችን ቪዲዮ ሰርታለች። በነገራችን ላይ አንድ ሻንጣ ሙሉ ነው እንደው እሷ ጥላ ሄደችው እና የወጣችሁ በአየር ማረፊያ ላይ ወይ ከፍላችሁ ለማውሰዱም ከባድ ነው። ጥላችሁን ስትወጡ ደግሞ ያማል፣ ኪሳራ ነው። በነገራችን ላይ አሁን ሁሉም ነገር ኢትዮጵያ ላይ አለ፣ የሌለ ነገር የለም። ሽፎኑ ብትሉ ልብስ ብትሉ ምን አዲስ ነው የሚመጣው እና በእናታችሁ አትሰበሰቡ፣ ኮተታቶቹ አትሰበሰቡ። በቃ እንደው አንዳንዶቹ እንደው ኮተት እዛ እየጠፋ የሌለ የመጣን መሰለን። የምር ነው የምላችሁ። እንደው እናንተ የምትለብሱ ነገር ዩኒፎርሟ ብቻ ትበቃለች። የማዳም ቤት ያላችሁ አታምኑ፣ ኮተት አትሰበሰቡ። ሰው ቤት ነው። ዛሬ ነገ ቢወጣ አይታወቅም። ራሴ ብቻ ከሆነ ትንሽ ልብስ እጄ ላይ እንደዚህ ጠንጠልጥሌ የራሴ መቀየሪያ ይዤ የሚወጣ ይበቃኛል። እና ምን ይዤ ልሂድ ያላችሁ ቡቱቶ ያለው ነገር ይሄ ምንድነው ኮተትሽ ያለው ነገሮችን አትሰብስቡ። ኪሳራ ነው ውዶች፣ የምሬ ነው ምላችሁ። እና ቪዲዮ ቀንጨፋ አድርጌ ነው እያሰማኋቸው። ሌላ ቪዲዮ ምንድነው ረጅም ማድረግ አልፈለኩም። ለዛ ነው ውዶቼ። እና ያለው ነገሮቹን መጠን ያለችዋል የሆነ የሚያምር ነገር የሆነ በቃ እናንተ ጋር አለ አይደል ኳሊቲ የሆነ ነገሮችን ይዛችሁ ያለው ነገር የሌለው ነገር አትሰብስቡ ለሰው ለመስጠት። እናንተ ለምን ራሳቸው ነው የሚያሳምመው? ለምን ያሳምማል? አሁን እቺ ልጅ በጣም ተናዳለች። ለምን በቃ አሁን ይሄ ሁሉም ጥዬ እንዴት ልውጣ ያለች ነበር። እና በጣም ከባድ ነው። ቪዲዮ ረጅም አድርጌ አላመጣሁም። ቤተሰሙ ሁሉ ጊዜ ማወራው ነገር ከራሴ እንዳይሆንላቸው ወገኖቼ፣ ለዛ ነውና ያለው ነገር ይሄ ነው። ኮተት አትሰበሰቡ። እንደነገርኳቸው ባለፈው ዕለት እንደዚህ እያየኋት ነበረችው። ሴትዮ ሳላቅ ቲኬቷን የቆረጠችው እህታችን እንዴት ላድርግ ብላ ቪዲዮ ሰርታለች። ቪዲዮ ስትሰራ እኔ ሳላቅ ነው ቲኬቱን ቆረጠችው። እኔ ወይም ሌላ ቦታም ገብቼ ለማስራት አለብኝ። እኔ ያለ እኔ ፍቃድ ነው ቲኬቱን ቆረጠችው። ለዛ ስለሆነ ብላ ኮተቱን ያሳየችኝ። ኮተቱን በቃ ካርቶኑ ብቻ ነው ክላሷ ካርቶኑ ብቻ እና ምንድነው አጠቃላይ ጠቅልል አድርጎ ጥሎ ማውጣት እና የሰው ቤት ካለን ድረስ የሰው ቤት ነው። ዛሬም እንደው ከኔ ጋር አንድ ነገር ከሆኑ ዛሬም ማውጣት ትችላላችሁ። ዛሬ ማውጣት ማለት ነው። በቃ ይቻላል ስላችሁ አይታመንም። የሰው ቤት አይታመንም። እና ገንዘባችሁ ብቻ ከሆነ እጃችሁ ላይ ይዛችሁ ማውጣት። ቅድም እንደነገርኳቸው ወርቅ ከሆነ ወርቃቸውም ይዛችሁ ማውጣት። ወርቅ ገዝታችሁ ጣሉ። አትሞኙ፣ ይጠቅማል። በኋላ አገብታችሁ ብር ብትቸገሩ እሱን ሽጣችሁ አንድ ነገር ታደርጋላችሁ። እና የእጅም ቢሆንም የአንገትም የጆሮ የፈለጋችሁ ወርቅ ከሰጣችሁ ከገዛችሁ ምንም ነገር አይሆንም። ምንም ነገር አይሻግትም። ምንም አይሆንም። የራሳቸው ገንዘባቸው ይዞ ነው። እንደው ከባንክ ቤት ገንዘብ መቀመጡ ይልቅ እሱ እንደው የተሻለ ሀሳብ ነው። እና ወገኖቼ እንደዚህ ነገሮችን ኮተቶቹን አትሰበሰቡ፣ አትጨናነቁ። በቃ ኢትዮጵያ መሄዳችሁ ጊዜያችሁ ሲደርስ የተወሰነ ገዝታችሁ አንድ ሻንጣ በቃ ወርቃቸው ይዛችሁ የሚጠቅም ነገራቸው ይዛችሁ ማውጣት ነው። የነሱ ኮተት የነሱ ነገር ማሰበሰቡ አቁሙ። በጣም ከባድ ነው። አየር ማረፊያ ከሄድን ከባድ ነው። እዚህ ጋር ካርጎ ለማድረግ ካርጎ ሰማይ ምድር ነው። ካርጎም ማድረግ የለበትም። እንደነገርኳቸው ሁሉም ነገር ኢትዮጵያ ላይ የሌለ ነገር የለም። ሁሉ ነገር ብዙ ነገር አለ
እና እቺን ቪዲዮ እንግዲህ መጠን ያለችው ቪዲዮን ዛሬ ይዤ መጥቻለሁ። ያው አማርኛም ትንሽ ያልኩኝ ነው። ትረዳላችሁ፣ ትሰማላችሁ፣ ይገባችኋል ብዬ አስባለሁ። እና እንደው ይሄ ኃይል እኮ የባሰ አይደለም አማርኛ እና ለዚህ ቻና አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። ነባሮቹ ደግሞ ፕሊዝ 10 ደቂቃ ቪዲዮ ነው፣ እስከ መጨረሻ አግዙኝ ፕሊዝ፣ በርዩልኝ። ተባረኩ። መልካም